ደቡብ ጣሊያን እስከሚደርስ ከማንቸስተር ዩናይትድ ውጪ የሚያውቀው ክለብ የለም። በሰር አሌክስ ፈርጉሰን ዘመን ገና በልጅነቱ ዩናይትድን የተቀላቀለው ስኮት ማክቶሜናይ በማንቸስተር ዩናይትድ 22 ዓመታትን አሳልፏል። በማንቸስተር ዩናይትድ ዋናው ቡድን 8 ዓመት ቢያገለግልም አሰልጣኝ በተቀያየረ ቁጥር ራሱን ያጣው አማካይ በሚጠበቀው ልክ መሆን ሳይችል ቀርቶ ነበር በማንቸስተር ዩናይትድ ውስጥ። በመጨረሻዎቹ 2 ዓመታት ደግሞ ብዙም የመሰለፍ ዕድል በማጣት መውጫው በር ላይ ቆሞ የነበረው ስኮትላንዳዊ ማንቸስተር ዩናይትድ ለገጠመው የገንዘብ ቀውስ ማስተካከያ ሆኖ በ25 ሚሊዮን ፓውንድ ናፖሊን ተቀላቀለ። በኔፕልስ ራሱን በሚገባ ለማሳየት ጊዜ ያልወሰደበት ማክቶሜናይ ገና በመጀመሪያው ዓመት የስኩዴቶውን ክብር አሳክቷል። እንደ ጆዜ ሞሪኖ፣ ኦሊጎና ሶልሻየር፣ ራልፍ ራኒክና ኤሪክ ቴናግ ያሉ አሰልጣኞች ብቃቱን ያልተጠቀሙበት አማካይ በጣሊያናዊው ታክቲሽያን አንቶኒዮ ኮንቴ እንደ አዲስ ተሰርቶ የሴሪኤው ክስተትም ሆኖ ይህንን የውድድር ዓመት አሳልፏል። በመጨረሻውና በወሳኙ የዋንጫ ጨዋታ አርብ ዕለት ናፖሊ ካግሊያሪን 2-0 ሲያሸንፍ የመጀመሪያውን ግብ ያስቆጠረው አማካይ የሴሪኤው የዓመቱ ምርጥ ተጫዋች መሆኑንም አስመስክሯል። በቀይ ሰይጣናቱ ቤት በተሰለፈባቸው 178 ጨዋታዎች 19 ግቦችን ያስቆጠረው የላንክስተሩ ተወላጅ በናፖሊ በ34 የሊግ ጨዋታ ብቻ 12 ግቦችን ከመረብ ከማሳረፉ በተጨማሪ 6 ለግብ የሚሆኑ ኳሶችን በማቀበል በ18 ግቦች ላይ ቀጥተኛ ተሳታፊ ሊሆን ችሏል። ከማንቸስተር ዩናይትድ በመልቀቁ ፍጹም እንደማይጸጸት የሚገልጸው ስኮት ማክቶሜናይ በቀድሞ ክለቡና በናፖሊ መካከል ያለው አሁናዊ ሁኔታ ለንጽጽር እንደማይቀርብም ተናግሯል። ናፖሊ በታሪኩ 4ኛውን ስኩዴቶ እንዲያሳካ ትልቁ ሚና የተወጣው ታታሪው አማካይ የቀድሞ አሰልጣኞቹን ጨምሮ በብዙዎች ዘንድ አድናቆት እየተቸረውም ይገኛል። ከማንቸስተር ዩናይትድ ቦታ የለህም ተብሎ ወደ ጣሊያን የተሸኘው ሰው የልጅነት ክለቡ በግማሽ ምዕተ ዓመት ውስጥ አይቶ የማያውቀውን ደካማ ውጤት ሲያስመዘግብ፣ እሱ ግን በኔፕልስ ሰማይ ስር ከፍ ብሎ ታይቷል። የናፖሊ ደጋፊዎችም ከቀድሞ ጀግናቸው ዲያጎ አርማንዶ ማራዶና እኩል ስሙን እየጠሩ መዘመር ጀምረዋል። ከሮምና ሚላን በመቀጠል 3ኛዋ የጣሊያን ትልቋ ከተማ የሆነችው ኔፕልስ በጎዳናዎቿ ሁሉ የስኮትላንዱን አዲስ ንጉሥ ምስል ያለበት ባነር ማውለብለብ ጀምራለች። ዓለም ላይ ለእግር ኳስ የተለየ ፍቅር ካላቸው ከተሞች አንዷ የሆነችውና የ900,000 ሕዝብ ባለቤቷ ኔፕልስ ዋንጫውን ካነሳች በኋላ በደስታ ስካር ውስጥ ትገኛለች።